በኢትዮጵያ ሴቶች እግር ኳስ ሊግ ከፕሪሚየር ሊጉ ቀጥሎ በሚገኘው የሴቶች ከፍተኛ ሊግ ዘንድሮ ጠንካራ ፉክክር እያስመለከተን ይገኛል። ባለፈው ዓመት በቂርቆስ ክፍለ ከተማና ባህር ዳር ከተማ ተበልጦ የሴቶች ፕሪሚየር ሊግ ተሳትፎ ያልሆነለት የሸገር ከተማ ሴቶች ቡድን ዘንድሮ ጠንካራ ተፎካካሪ ሆኖ ቀርቧል። የውድድር ዓመቱ እጅግ በጣም ጥሩ ነበረ። ሜቢ ያው ከዝግጅት ጀምሮ የነበረው ነገር ከተጫዋች ሴሌክሽን ሞር ከኮቺንግ ስታፍ ከማኔጅመንቱ ጋር ሜቢ ያው ዚስ ይር ወደ 2018 ወደ ፕሪሚየር ሊግ ለመሻገር ሁሉም የከተማው አስተዳደሩም ጨምሮ የስፖርት ቢሮ ኃላፊውም እግር ኳስ ፌዴሬሽኑም ስራ አስኪያጁም ለዚህ ለስፖርቱ ትልቅ ትኩረት አድርጎ ከኛ ጋርም በመናበብ ጥሩ ዝግጅት አድርገናል። ከዝግጅት ጀምሮ ሲሰጠን የነበረው ስራና ቴክኒክና ታክቲክ ከአሰልጣኞቻችን ጋር እየተነጋገርን በመስራት ይህንን እዚህ ደረጃ ላይ እንድንደርስና ይህንን ውጤት እንድናመጣ ረድቶናል። ቡድኑ በሊጉ የ22 ሳምንታት ጨዋታዎች 54 ነጥቦችን በመሰብሰብ የደረጃ ሰንጠረዡን እየመራ ይገኛል። የአምና ቁጭቱንም በስኬት ሊሽር ከጫፍ ደርሷል። የፕሪሚየር ሊግ ስሜት ከፍ ብሎ ማደግን ማንንም ሰው ደስ የሚል ስሜት ነው ያለው። ተጫዋቾቹ ይሄ በጣም ጉጉት ነው ያለው። ተነሳሽነቱ ጥሩ ነው። ፕሪሚየር ሊግም በተጓዳኝ ያው የተወሰኑ ልጆች አይተውታል። እኔም ላስት አምና የነበርኩት በፕሪሚየር ሊግ ቲም ላይ ነበረ። ሜቢ ተጫዋቾቹ ጋር ያለው ከታች ወደ ላይ ማደግን ሸገርን ከፍ ማድረግ በጣም ደስ በሚል ሁኔታ በቁርጠኝነት ዝግጅት ላይ ናቸው። እኛ ጥንካሬያችን ይመስለኛል ለዚህ ያበቃንና አቅልለ የምታየው ውድድር አይደለምና በጣም ብዙ ፈታኝ ክለቦች አሉ፣ ቲሞች አሉና በጣም ተፎካካሪዎቻችን እኛ ያው ለሁሉም እኩል ግምት ስለምንሰጥ እኩል ሁሉንም ስለምናከብር ነው አንድነታችን አሸናፊ እንድንሆን ያደረገን እንጂ ፉክክሩ በጣም ከባድ ነው። ከመጀመሪያ ጀምሮ አሁን እስካለንበት ያለው ነገር በጣም አሪፍ ነው፣ ጥሩ ነው። ከእህቶቻችን ጋር ከኮቻችን ጋር አንድ ላይ ያው ጥሩ ጊዜ አሳልፈን እዚህ ደርሰናል። ያው ብዙ ጣወረድ ቢኖርም ቻሌንጅ አድርገን ያን ነገር እዚህ ሰዓት ላይ ደርሰናል። ከእግዚአብሔር ጋር ያው ዋንጫውን እናሳካለን ብለን እንጠብቃለን። የሸገር ሴቶች ቡድን እስካሁን በሁለት ጨዋታዎች ብቻ ሽንፈት የገጠመው ሲሆን ለዚህ ስኬታማ ጉዞው ደግሞ ጠንካራ ስራ፣ አንድነትና ተግባቦት መገለጫዎቹ ናቸው። ቲም ስፒሪታችን ጥሩ ነው። ሞር ተጫዋቾቻችን ለስራቸው ሞር ደግሞ ለሻምፒዮናነት ያላቸው ቁርጠኝነት ያ ነው የተሻለን ጠንካራ ሆነን እንድንሰራ ያደረገን። እንደ ኮቺንግ ስታፍም በህብረት ነው የምንሰራው። የቲሙ ስፒሪትና ዲሲፕሊን ደስ ይላል። ምክንያቱም አንድ ቲም የፈለገ ችሎታ ብቻ ሳይሆን ዲሲፕሊን እና ቲም ስፒሪት ከሌለ ውጤት ልታመጣ አትችልም እና ያ ነው ውጤት እንድናመጣ ይረዳ። ስራ ነው ዋናውና ትልቁ ነገር በስራ ነው እና ሁላችንም እንተጋገዛለን፣ እንተባበራለን አንድ ስለሆንን ነው እና ፍቅርም ስላለ ነው እዚህ ቦታ የደረስነው ማለት ነው። ወደ ፕሪሚየር ሊግ ልናርጋ አንድ ጨዋታና የሚቀረን ሲቀጥል ደግሞ እኛ ወደ ፕሪሚየር ሊጉ የማደጋችን በደብል እንትን ደስታ ይዘን ነው ማደግ የምንፈልገውና ከዋንጫ ጋር ነው መግባት የምንፈልገው እና አሁን ላይ ያው ጠንክረን እየሰራን እንገኛለን ያንን ለማሳካት። ሊጠናቀቅ የ4 ሳምንታት ጨዋታዎች በሚቀሩት የሴቶች ከፍተኛ ሊግ ሸገር ቢያንስ አንድ ጨዋታ የሚያሸንፍ ከሆነ በ2018 ፕሪሚየር ሊግ መቀላቀሉን ያረጋግጣል። ሁለት ክለቦች ብቻ በሚያድጉበት የሴቶች ፕሪሚየር ሊግ ሰፊ የማለፍ እድል ያላቸው ይርጋ ጨፌ ቡናና ኢትዮጵያ ስፖርት አካዳሚ ደግሞ ሌላኛውን ቦታ እውን ለማድረግ እየተፎካከሩ ይገኛል።